ሰይጣን እንኳን ያፍራል። አባዬ ወንጀለኛ ሆኖ እያለ ለምንድን ነው አንተን እንዴትኔ ላይ የምትወጣው? ሀብታም አግብተሽ ከዚህ ቤት መሄድሽ አባታችንን በዚህ ልክ እስክትንቂ ድረስ እንዳባላሽሽ አላውቅም። ነገር ግን ወደ ማገገሚያ ለመሄድ ስትስማማ ምስጋና ላይ የፈጠራቸው ችግር ለፖሊስ እንደማታሳስሪያት ቃል ገብተሽላት ነበር። ሱሰኛነት። ቆይ ቴዲ እናቱ ጋር እንዳይሄድ የፈለግሽበት ምክንያት ሊገባኝ አልቻለም። እንደዛ ካዋረድሽ በኋላ እዚህ እንድንኖር መቼም አይፈቅድልንም። ያኔ የት ነው የምንኖረው ማሚ? ከባሏ ሞት ጋር እኔን የሚያያይዝ ነገር እንዳለ አድርጋ እንድታስብ ያደረጋትን ሰው ማወቅ እፈልጋለሁ። ምንድን ነው ብሌን? ድምጻችሁ እኮ ውጭ ድረስ ነው የሚሰሙት። ይሄ ማይረባ ባልሽ ነው። እቃችንን ውጭ ጥሎ በሩን ቆልፎ ቁጭ ብሏል። ችግር የለውም። እሷ ከዚህ ቤት ትሄድልኝና እኔ ስለ ራሴ ማሰብ ጀምራለሁ። እስኪ ራስሽን እዩ። ሰካራም እኮ ነሽ። ሰካራም ልሆን እችላለሁ፣ ግን ከባሌ ተደብቄ እያስወረድኩት ልጅ የለም። እርግጠኛ ነኝ መላኩ ይሄን የሚያውቅ አይመስለኝም። አባቴ ታሰረ ማለት እኮ ቤቱ ያንተ ሆነ ማለት አይደለም። አንድ ነገር ልንገርሽ፣ ለሆድሽ ስትይ በተኛንበት እንዳታርጅ እንፈራለን። አይዞሽ ቆመሽ እኮ ስለምትይ ነው። አሁን እግርሽን ትንሽ ዘፍዘፍ ስታደርግ ይተውሻል። ምን ነው? ሁልጊዜ ጥሩ እኮ ነህ የኔ ልጅ። በቃ አንቺ እግርሽን ዘፍዝፊውና ጋደም በይ፣ እኔ ልሂድ። አስታውሳለሁ ልጅ እያለክ ምን እንደምትል ታውቃለህ? እንደምትንከባከበኝ ትነግረኝ ነበር። እናቴ እኮ ነሽ። በቃ ነገ እመጣለሁ። ለሁሉም ጊዜ አለ። እባክህ አትሂድ። ዛሬ ብቻዬን መሆን አልችልም። ብቻዬን የምቋቋመው አይመስለኝም። እባክህ አትሂድ። እማዬ ራስሽን አድክመሽ እኔን የማታሳስቢኝ እንጂ ደግሞ ነገ ክላስ ስላለኝ የእጄ ቤት ስራዬን መስራት አለብኝ። እሺ፣ ገሊላ ከኔ ይበልጥ እንደምትፈልግ እርግጠኛ ነኝ። ስለዚህ ሂድ። ሃሎትዬ ገሊላ፣ እንደማልመጣ ልነግርሽ ነው የደወልኩት። አዎ እዚሁ ነው ማምሽው። እሺ እደርሳለሁ። ቴዲ ነው የደወለው? ዘውዴ ቤት ነው የሚያድሩ። እናቱ ጋር ማለት ከብዶች ነው? እናት ተብዬዋ ምንም ይሁን ምን እናትነቱ አሁንም አለ። እንደ ወላጅ ልጆቻችንን መንከባከብ ያለብን እኛ ነን። ቴዲ በምን ሄደው ነው የሚሰቃየው? ምንድነው? መናገር የፈለግከው ነገር ካለ ተናገር። መወሰን አለብሽ ገሊላ። እንዲህ የሚሰማሽ ከሆነ
ቴዲ እናቱ በተሻለ መንገድ እንድታሳድገው መርዳት አለብሽ። ቴዲን ከእናቱ መነጠል እንደምፈልግ አድርገህ የምታስበውን ነገር በጣም ነው የምጠላው። እንደዛ ማለት አይደለም። እና ምን ለማለት ነው የፈለግው? በዚህ ጉዳይ ከአንቺ ጋር መጣላት አልፈልግም። አስበሽበት ለልጁ የተሻለውን ነገር እንደምታደርጊ ተስፋ አደርጋለሁ። ምን ፈልገህ ነው? ገላይ ፈልጌ ሻወር ቤት ሙቋ የለም። እንደኔ በጠዋት ብትነሳ በሞቀ ውሃ ትታጠብ ነበር። ለእውነተኛ የቤተሰቡ አባላት ብቻ ነው ሙቋ። እውነተኛ ቤተሰብ ማለት ምን አንተ እነዚህ ቆንኮ? ሻወር ልገባ ፈልጌ ሙቋ የለም። ሙቋ የለም? ምን አድርገህ ሆኖ? ራስሽ ነሽ ሁሉንም ነገር ያደረግሽው። ባለቤቱን ጠልቶ እቃውን አምጡ ማለት አይቻልም። ወይም ደግሞ ለምን ውጪ በእንጨት አታሙ? ትላንትና እንደ ዕቃ ውጭ አውጥተህ የጣልከን አይበቃህም? እንዴት እዚህ ቤት አንድ ቀን እንኳን በሰላም መኖር አይቻልም? አንድ ቀን ያረግሽ ማስታጠል ነው። እስቲ መጠየቁን ተውና ተነሳ። ጠጥቶ ያደረሰ መሆን አለበት በሩ እንደዚህ የሚቆረቆረው። ማን ነው? ነይ ግቢ ትየገኝ። እንዴት ነህ ቴዲ? አለ በል ትምህርት ሳይረፍድብህ ሄድና ታጠብ። በኋላ እመጣለሁ። እሺ እማዬ? እጠብቅሃለሁ። ደግሞ ልብሶችን ሁሉ እንዳትረሳ እሺ ልጄ? ይሄን ለማለት የፈጠንሽ አይመስልሽም? ልጄን ሳትነጥቂኝ በፊት የነበረኝን ደስታ ለመመለስ መሞከሬ ነው መፍጠኔ? መስመር ስቻለሁ ይቅርታ አድርጊልኝ አልኩሽ አይደል? እዚህ ልጣላ አይደለም የመጣሁት፣ ልረዳሽ ነው የመጣሁት። ምን ለማድረግ እንደፈለግሽ አውቃለሁ። ምን ማለት ነው? ብልጠትሽ የማይገባኝ ነው የሚመስልሽ? አሁን ከዚህ ቤት ውጭልኝ። ዳግም እዚህ ቤት እንዳላገኝሽ። ውጭ እኮ ነው የምልሽ። ውጭ እኮ ነው የምልሽ። በዚህ በረዶ ውሃ ታጥቤ ብርድ ካልመታኝ እድለኛ ነኝ። ትላንትና ውጪ ከዘጋብን በኋላ ይሄ ምን ይገርማል? እውነት ለመናገር ከዚህ ባሰ ምንም ሊመጣ አይችልም። ፍሪጁን ቆለፈው። ማሚ ፍሪጁን ቆለፈው።
ምን? ይህን የልጅ ቀልድህን አቁመህ ከልጆች አናት ላይ መውረድ ትችላለህ? ያደረኩት ነገር ከአንቺ ራስ ወዳድነት ጋር ሲተያይ እዚህ ገባ ማይባል። ቦርሳችሁን ያዙና ውጭ ጠብቁኝ። ሳሮን እንሂድ። አባትሽን እስር ቤት ሆኖ ብለሽ በሱ ንብረት ላይ መኖር የምትችል ይመስልሻል? ሰማኛለህ? አንተ የምታውቀው ምንም ነገር ስለሌለ አርፈህ ተቀመጥ። አባትሽን ማሳሰረሽ ሳይሆን ፍርጁን መቆለፌ ነው አይደል? ያንጨረጨረሽ ወንጀለኛ ነው በአንቺ ተራ ጥርጣሬ። ቆይ ግን አንተ ልጅ ሆድ ውስጥ ጅብ ታስሯል እንዴ? በአክማት አራት አልነበረም። ታውቃለህ፣ የሆነ ስራ ነገር መጀመር አለብኝ። ምን ለምግብ ወጮች ምናምን ነው? አይ እሱንም ማማ ትችላለች፣ ቢያንስ ቤቱን ለማደስ። ታውቃለህ፣ እናቴ አብሬያት እንደምኖር ካመነች ትበረታለች። ልክ ናት። ልጁ ያስፈልጋታል። ደህና አደርክ? ደህና ነሽ? ለምን ልብስ ቀይረሽ ስራ ጀምሪ? የስራ ልብሴን ልመልስ ነው የመጣሁት። የአልኮል ሱስ ታሪኬን እያወቅ ስራው አስፈለገኝ ሰዓት ስራ ስለሰጠኝ አመሰግናለሁ። ይህን ስራ መቀበል አልነበረብኝም። እንዴት? ይህ ስራ በጣም ለእኔ ከባድ ነው። እያንዳንዷን ደቂቃና ሰዓት ለእኔ ፈተና ነው የሆነብኝ። እንደዛ ከባድ መሆኑን ባውቅ ኩሽና ትመደቢ ነበር። አሁንም ቢሆን እዛ መስራት ትችያለሽ፣ ማቋረጥ አይጠበቅብሽም። ዘውዴ አስቢበት። አንቺ ጠንካራ ሰራተኛ ነሽ፣ ላጣሽ አልፈልግም። ሉል ዲሽ አይሰራም፣ እስኪ ፊክስ አድርገው። ሪሲቨሩ እኮ የለም። ጥሩ እርምጃ ነው። ምንድን ነው የሚሻለው? የሚሻለው ከእያንዳንዱ ውሳኔ ጀርባ ያለውን ነገር አብረሽ እንዳቀድሽ አውቃለሁ። የት እንዳስቀመጠውም ታውቂያለሽ። ስለዚህ ማስመሰሉን አቆሚ። ሳሮን በቃሽ። እሷ ምንም ነገር አይመለከታት። እንዴት ነው የማይመለከታት? ይህን ሁሉ ነገር ያደረገው እኮ አባቷ ነው። ሜላት አባቷን አይደለችም። ቆይ አያታችንን ማሚት ላሳሰረችው አንቺም ጥቂት እሷ አለ? ባንጠይቅም እየተጎዳን ያለ ነው ግን እኛ ነን። ከአሁን በኋላ እዚህ አንቺን እያገዘሽ የምትሰራው እሷ ናት።
ምን ነው? አይ ምንም። በእሳትና በጭስ የታጠኑት ቤት ምንም ሳይቀምሱ መሃል በጣም ከባድ ነው። አጫዋች ያስፈልግሻል። ከዚህ መውጣት የምትችልባቸውን እድሎች እየነገርኩኝ ነው። ነገሮች ላንተ ጥሩ የሆኑላ አይደለምና እንድታዳምጠኝ ይፈልጋለሁ። ካለበለዚያ እድሜህን እዚሁ ትጨርሳለህ። ንገረኝ። የጀባ ስልክ አለን። ካስታወስክ ጌታቸው ከተገደለ ከትንሽ ደቂቃ በኋላ የስልክ ልውውጥ አድርጋችኋል። ምን የሚያስቅ ነገር አለ? አማቼ በተገደለ ምሽት ከሰራተኞቼ ከአንዱ ጋር በስልክ ማውራት የተጠርጣሪሽ ያደረገ ግጥምጥሞሽ እንዳልሆነ ግን እርግጠኛ ነኝ። ማረጋገጫ የለሽማ። ታዲያ ያለ ማስረጃ እንዴት ስራሽን የምትሰሪው? ለሌላ ሰው ነው የምትሰራው ነው ወይንስ ዋናው ወንጀለኛ አንተ ነህ? እንደውም ሳስበው ወንጀለኛው አንተ ነህ። ግሮሰሪውንም በወንጀል የምታገኘውን ገንዘብ ሲስተም ውስጥ የምትቀይርበት ነው። እናንተ መርማሪዎች ችግራችሁ መብታችን እንደማናቅ አድርጋችሁ ነው የምታስቡ። እንዲያውም ካለ ጠበቃ ያላናግርሽ። መጠጥ ቤቱን ግን ለሽፋን እንደምትጠቀምበት ብሌን ታውቃለች? በነገር እየመረዝሻት የነበርሽ አንቺ ነሽ። በሀዘን የተጎዳችን ሴት በደካማ ጎኗ ገብተሽ መጫወቻ በማድረግሽ ልታፍሪ ይገባሻል። ልጅ ናት ወደ እኔ የመጣችው። የውሸት መርዘሽን ስትግቻት ምን እንድትሆን ፈለግሽ ታዲያ? አሁን ብትለቂ ይሻላል። ምክንያቱም መናገር ያለብኝ ሁሉ ተናግሬያለሁ። መላኩ እቺ ሴት እኔም በክፋት ከማናገር ውጪ ምንም የምታውቀው ነገር የለም። እሷን ለመርዳት ስለሄድኩ እኮ ነው ከቤቷ ያባረረችኝ። ሁሉም ሰው እንደሚበድላት ስለምታስብ ከማማረር ውጪ ምንም አታውቅም። ሁሉም ሰው እኮ እንዳንቺ ጠንካራ አይደለም። ልክ አይደለማ። አውቃለሁ። ዘውዴ ቴዲን መንከባከብ አይደለም ራሷን መንከባከብ አትችልም። ቴዲን የት ትተኸው መጣ? በዛው ነው ተገዷል። መክስ አልደረሰም እንዴ? በጣም ነው የራበኝ። መጀመሪያ እስቲ ዩኒፎርሙን ቀይር። ጭንቅላት ውስጥ ገብታለች። ዘውዴ ይሄን የምታደርገው ለቴዲ ያስባለት ሳይሆን እኔ ላይ ያላትን የበላይነት ለማሳየት ነው። የኔ ፍቅር እንደዚህ ማሰብሽን ማቆም አለብሽ። በሁለቱ መሀል ምን እየተፈጠረ እንደሆነ አታውቅም። አውቃለሁ። አሁን በኋላ ቴዲ ለማየት ሄደለ ችግር ከፈጠረችብኝ ችግር ነው መሆንባት።
ዛሬ እንዴት ስራ አልገባሽም? ወደ ቤት እንደምትመለስ ሳውቅ ጊዜ ካንተ ጋር ለማሳለፍ ፈልጌ ነው። ምን ያህል እንዳዋረድኩ አውቃለሁ። ያለኝ አንተ ብቻ ነው። ጥሩ እናት ለመሆን እሞክራለሁ። ያው ውድ እቃዎች እንደሌሉን አውቃለሁ። ደህና ቴሌቪዥን የለም አውቃለሁ ማየ። አብረን ስንሆን ግን ደስተኛ እንሆናለን። እኔ እናት በመሆኔ እንድታፈር አልፈልግም። ለዛ ነው የምሻሻል። ከዛሬ ጀምሮ የታችኛውን የፍሪጁን ክፍል መጠቀም ትችላለህ። በገዛ ቤቴ ማድረግ ያለብኝና የሌለብኝን ማንም ሰው አይነግረኝም። ተናግሬያለሁ። ጣራውን ለመቀየርና ሶፋውን ለመግዛት ገንዘብ ሳወጣ ቆይ አንቺ የት ነበርሽ? ድጋሚ ስለተቀበልኩሽ ልታመሰግኝ ይገባል። ተዋት የኔ ፍቅር። ለምንድን ነው የምተዋት? እሷ ቤቷ ስትኖር ማድረግ ያለባትን የሌለባትን የነገራት ሰው አለ? ቆይ ከምትጨቃጨቁ ለምን ፍሪጁን አትካፈሉት? ጥሩ ጥሩ። ጋሼ ግን ደህና ነህ? እዚህ እስካለው ድረስ ምን እንደማይደለም ከዚህ ወጥቼ ወደ ቤት የምሄድበት የሆነ ዘዴ መፈለግ ይኖርብናል። ምንድን ነው? መቼም ደህንነቴን ልትጠይቅኝ እዚህ ድረስ አልመጣሽም። ብሌንን እየተከታተልሻት ነው? ለዛ ነው የመጣሁት። ብሌን የምታቆም ነገር አይደለች። ቢሮውን ስትፈትሽና መሳቢያን ለመክፈት ስትሞክር ነበር። ያቺ ቀልባቢስ የመርማሪ የስልክ ቅጂ እንዳላት ነግራኛለች። ዘረፋው የተፈጸመለት ምሽት ከጀባ ጋር መደዋወላችንን አውቀዋል። እና ይሄ መረጃ ሊሆን ይችላል? አዎ፣ ግን ብቁ ማስረጃ አይደለም። ለዚህ ነው ብሌን ክትትሏን ያላቆመችው። ግን እኮ መረጃዎችን በአጠቃላይ አጥፍተናቸዋል። ምን ሊያገኙ ይችላሉ? ምንም አገኙ። ሆነም ቀረ ግን እኔ እንዳልሆንኩ ማሳመን አለብኝ። እንዴት? ከዚህ ነገር ለመውጣት ሳስብ ነው። ግን ምን ዋጋ አለው? እሷን ጸጥ ማስባል አልችልም። ልጄ ነች። ኃላፊነት ሊወስድልህ የሚችል ሰው መፈለግ ሳይኖርብን አይቀርም። እንደዚህ አይነት ሰው ማግኘት እንችላለን? ጋሼ የእኛን ሰፈር ኑሮ ታውቀዋለህ። ስለዚህ ለአንዱ የቤተሰቡን ሙሉ ወጪ ከሸፈንክለት እኔ ነኝ ብሎ አምኖ ያንተን ቦታ ይወስዳል። በመጨረሻ ያበላሸሽውን ነገር ልታስተካኪ ነው። ለዚህ ስራ ትክክለኛው ሰው ማን እንደሆነ አውቃለሁ።